በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የሰላም ስምምነት ተከትሎ በደቡብ ጎንደር ዞን ታች ጋይንት፣ ላይ ጋይንትና አጎራባች ወረዳዎች በጫካ የነበሩ ታጣቂዎች ከነሙሉ ትጥቃቸው ገብተዋል። ለታጣቂዎቹ የደቡብ ጎንደር ዞን ከፍተኛ አመራሮች፣ ሃይማኖት አባቶችና የአካባቢው ማህበረሰብ ደማቅ አቀባበል አድርገውላቸዋል። ተክለ ብርሃን ፈንታ ዝርዝር ዘገባ አለው። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የሰላም ስምምነት ተከትሎ በደቡብ ጎንደር ዞን ታች ጋይንት፣ ላይ ጋይንትና አጎራባች ወረዳዎች በጫካ የነበሩ ታጣቂዎች ከነሙሉ ትጥቃቸው የሰላም ጥሪውን ተቀብለዋል። የሰላም አማራጭ ከተቀበሉት የክፍለ ጦር አዛዦች መካከል መላኩ ዋለልኝ የአንበሳው ጋይንት ክፍለ ጦር አዛዥ፣ አዲሱ ደባልቄ የገብርዬ ክፍለ ጦር አዛዥና በአንቲ ቁም አበባው የራስ ጉና ክፍለ ጦር አዛዥ ከሚመሩት ሰራዊት ጋር የሰላምን አማራጭ የተቀበሉ ኃይሎች ናቸው። በጦርነት የሚፈታ ችግር ባለመኖሩ የሰላምን አማራጭ ተቀብለው መምጣታቸውን ተናግረዋል። መንግስት ጥያቄያቸውን መጠየቅ አለብን ብሎ ለሰላሙ በሩን ሲከፍት እኛም ለሰላሙ ዝግጁ ስለነበርን ጥያቄያችን ስንጠየቅ ስንቅ ይዘን ጥያቄ ይዘን ስለሆነ የወጣ ነው። ጥያቄያችን ለመንግስት አቅርበናል። ጥያቄያችንም በአግባቡ ተቀባይነት አግኝቷል። ያፈጻጸሙን ወደፊት የምናየው ይሆናል ማለት ነው። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ የሰላም ምርጫ የአሸናፊዎች መሆኑን በማንሳት የአማራ ፋኖ ህዝባዊ ድርጅት ለሰላም የሰጠውን ቁርጠኝነት አመስግነዋል። የህዝባችን ብሶት፣ የህዝባችን ችግር ከስር መሰረቱ ለመንቀል የሰላም ምርጫ የአሸናፊዎች ምርጫ ነው ብላችሁ በማሰብ በዚህ ልክ ህዝባችንና መንግስታችን የሰላም ጎዳና ተጋሪና ተሳታፊ እንዲሆን ለዕለት ስላደረሰን ከልብ የመነጨ ምስጋናዬን በዞናችን አስተዳደር ስም ለማቅረብ እወዳለሁ። በብልጽግና ፓርቲ የደቡብ ጎንደር ዞን ቅርንጫፍ ጽሕፈት ቤት ኃላፊ አቶ መንበር ክፈተው የሰላምን ዋጋ በመረዳት ታሪካዊ ጠላት የደገሰውን ሴራ አክሽፈው ሰላምን የተቀበሉ ታጣቂዎችን ተቀብለዋል። ከዚህ በኋላ አብረን ተጋግዘን ተደጋግፈን ጦርነት ይብቃ ብለን በመካከላችን ያለውን መገዳደል አቁመን ክልላችን አካባቢያችን ወደ ልማት እንዲመለስና የምንፈልገውን ልማት እንድናረጋግጥ ማድረጋችን ትልቅነት ነው። የንፋስ መውጫ ቤተ ክህነት ስራ አስኪያጅ መምህር መሰረት ጸጋይ የንፋስ መውጫ ከተማ አስተዳደር የሃይማኖት ተቋማት ጉባኤ አባል ሸህ ደሴ ከተማው በሀሳብ የበላይነት አምነው በመጡ ወንድሞች መደሰታቸውን ገልጸዋል። ይህን ሰላም ነገር በማየታችን እጅግ በጣም የንፋስ መውጫ ከተማ ቤተ ክህነትን ወክዬ በእውነት ምስጋናዬን ማቅረብ እወዳለሁ። ለዚህ የሰላም ቀን እንኳን አደረሰን። በሀሳብ የበላይነት አምናችሁ እዚህ በመገኘታችሁ ጫካ የነበራችሁ ወንድሞቻችን በእውነት ከልብ ነው የማመሰግነው። ማህበረሰቡ ወደ ልማት የሚገባና ሊገባም የሚችለው አብረን ስናገዘው ነው የምንለወጠው ብላችሁ በማሰባችሁ እንደ ዞንም እንደ ወረዳም እንደ ከተማችንም በጣም የተሰማኝ ደስታ ለመግለጽ ያህል ነው። ሌሎች ታጥቀው በጫካ የሚንቀሳቀሱ ኃይሎች የሰላምን አማራጭ እንዲቀበሉ የሃይማኖት አባቶች አሳስበዋል።